እሰጥሃለሁ። እሺ እሰጥሃለሁ። ቆይ ማላውቀው የሆነ ክፍል ውስጥ አስገብተው በየተራ ደፈሩኝ። የደላላውን ማንነት ማወቅ ስለፈለኩኝ ሳጣራ ግን ውጣ ውረድ ማየት ካሜራው ምንድነው? ፍሬውት አይደለሽ? እኔ አንቺን ለመርዳት ነው የመጣሁት። ምንድነው የምትረዳኝ? ምን የምትረዳኝ ነገር እንዳነካኝ። ቆይ ለማመን የሚከብድ ነገር ነው ያጋጠመኝ። ይሄ ደላላ እኔ ማንንም ይወት አላጠፋም። ማንንም ሰው መንገድ ላይ አልጣል። እኔ እኮ ሲጋር ሲጭጭል ብርቻለች ያመጡልሃል። በቃ አምጡለት። እሺ ልጆች በቤተሰብ እዳ ተይዘው ምንም ያንኩት ምንም እንዳነካኝ። እሺ ግን እሺ ተረጋጊ። ማንንም ጋር መኖር አልፈልግም። ሰው አልፈልግም። ለምንድን ነው መናፍስታዊ ነገር በብዙ ወንጀላዊ ነገር ድምባከስ አልፈኝ። ካሜራውን ተጣፋልኛለች እኮ ጓደኛሽ ስላንቺ ነግራኛለች አልኩሽ። ጥሩ አይደለም ከሰው ጋር አራቱ ዘፍቀው ታስረው ያሉትን ደግሞ እንግዲህ እሷ እኮ ላንቺ አስባ ነው እንጂ እኮ አንቺን ምስጥርሽን አሳልፋ ለመስጠት አይደለም። ያንዳንዱ ሰው ሰፖርት እያደረኩ ነው ያለሁት። በኔ ምክንያት የተጎዳ ሰው ሰፖርት አደርጋለሁ። አሁን ጊዜው በጣም የሚያሳዝን ለወራት ያክል የአልጋ ቁራኛ ሆነሽ እንደነበረ ኢሉኒ እንደ የሰው ሳስታል እኔ ምንም ምረዳክም ነገር የለም። አስቀያሚ የሆነ በደሎች እየደረሱባቸው ነው የሚገኘው። እባክህን ተረጋጋ። ቆይ አሁን ጓደኛ ሆነን አይደል እንዴ? እንዴት አስበው እንደዚህ እንዳወራች ባይገባኝ ነው። አልገባኝም ጭራሽ ራሱ እንጂ እሷ ራሱ ሴት ከሴት ጋር ስታደርግ ነው እየኖረች ያለችው። ወንድ የሚባል ነገር አይመቻትም ማለት ነው። ታዲያ ሲጀመር ያመንኩት ሰው ሲገዳኝ መጀመሪያ አይደለም። እዛ ግን ወንዶቹም ቢሆኑ ለዛሬ ለሁለት ይታመማሉ እንጂ ተሽሏቸው እነሱም ፍላጎታቸው ጨምሮ ነው የምታገኛቸው። ስለዚህ አንቺ መንፈስሽን እያጋባሽባቸው ነው እየኖርሽ። አላቅም እሱን ማለት ነው ስለሆነ ነው። ታዲያ ህይወቴ ይበላሽ እንዴ? አባቴን እረዳዋለሁ እያለች ነበር። አንተን አምና ማን ዝናዬን ክብሬን ልጣ? ወንድ ልጅ ብቻውን መንቀሳቀስ የሚፈራበት ጎበዝ ደላላ ነበር። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም በያላችሁ በሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ እንደተለመደው በእኛ ስራ በእኛ ህይወት ሁሌም መሽቶ ሲነጋ ሁሌም በፀሐይም በዝናብም የኛ ህይወት ተመሳሳይ ነው። እየመረመርን እየፈለግን እያሰስንና እያጣራን እንገኛለን። ይሄም የሆነው አንዴ ወደን መርጠን በገባንበት ህይወት የሰውን ህይወት ማጣራት፣ የሰውን ውጣ ውረድ ማየት፣ ሰው ህይወቱ ውስጥ ያጋጠሙትን ነገሮች በህይወቱ ውስጥ የተከሰቱትን ነገሮችን በማጣራት ደከመን ሰለቸን ሳንል እስካሁን ለብዙ ጊዜያት እየመረመርን እየፈለግን ብዙዎችን እንዲታረሙ በትክክለኛው መንገድ ያሉትን ደግሞ እየደገፈን የተበደሉት ደግሞ እንዲካሱ ብዙዎች ደግሞ ሳያውቁ ሳይገባቸው በቤተሰብ ነገር ተይዘው በቤተሰብ እዳ ተይዘው በብዙ ነገር በብዙ መናፍስታዊ ነገር በብዙ ወንጀላዊ ነገር በብዙ አስነዋሪ ነገር ውስጥ ደግሞ ተዘፍቀው ታስረው ያሉትን ደግሞ እንዲታረሙ ከዛ ነገር እንዲወጡ ህይወታቸውን አስተካክለው በትክክለኛው መንገድ እንዲኖሩ ነው የኛ ትልቁ ዓላማ። በዚህም ውጣ ውረዳችን ውስጥ ደግሞ እናንተው ሰፊ ህዝባችን ቤተሰቦቻችን ትማሩበትና ከደረሰባቸው ተምራችሁ ልጆቻችሁን እህቶቻችሁን ቤተሰቦቻችሁን እየጠበቃችሁ እንድትኖሩ ደግሞ ወደ እናንተ እናደርሳለን። በዚህም ቆይታዎቻችን ውስጥ እናንተን ቤተሰቦቻችንን አግኝተን አብረን በብዙ ነገር እየተመካከረን ስናጠፋ እየገጸጻችሁን ጥሩ ስንሰራ እያበረታታችሁን ስንታመም ከኛ ጋር እየታመማችሁ ስንደሰት ከኛ ጋር እየተደሰታችሁ ስናዝንም ከኛ ጋር እያዘናችሁ እዚህ ደርሳችኋል። እናንተን አለማመስገን ንፉግነት ነው። ለምን የድካማችን ፍሬ ሲያፈራ የለፋነው ነገር ጥሩ ነገር ላይ ሲደርስ ለኛ ደስታችን ያ ስለሆነ ማለት ነው። እንግዲህ አሁን ጊዜው በጣም የሚያሳዝን ጊዜ ነው ያለው። ለምን እንደምታዩት በተለያዩ አባቶች በተለያዩ እናቶች በተለያዩ እህት ወንድሞች ወጣቶች ህፃናትም ጭምር ብዙ አስነዋሪ አስቀያሚ የሆነ በደሎች እየደረሱባቸው ነው የሚገኘው። ይህም ምንድነው? አሁን ላይ ወጣቶች ከቤት ርቀው ከቤተሰብ ርቀው መኖር ከባድ እስኪሆን ድረስ የመደፈር አደጋ ተጋርጦባቸዋል። ድሮ እንደሚታወቀው እንግዲህ ሴት ልጅ
ትጠበቃለች ይባላል። ሴት ልጅ ብቻውን አትሆን፣ ለሴት ልጅ ነው የሚታሰበው። አሁን ግን ይሄኛው ጊዜ ለወንድ ልጅ ራሱ አስፈሪ የሆነ ጊዜ ሆኗል። ወንድ ልጅ ብቻውን መንቀሳቀስ የሚፈራበት፣ ወንድ ልጅ የማያውቀው ቦታ መሄድ የሚፈራበት። ይሄ ደግሞ ለምንድን ነው? እንዳይዘረፍ አይደለም፣ ዱርዬዎች እንዳያገኙት አይደለም፣ እንዳይደፈር። እዩት ውድ ቤተሰቦቼ፣ አሁን ላይ ይሄ ነገር እንደ ሰው ሲታሰብ በጣም የሚያሳዝን በቃ የሚከብድ ነገር ነው እና ይህንን ነገር በሰፊው አሁን ይታያል። በቆይታችንም ደግሞ በጣም ታዋቂ ሰዎች፣ ዘፋኞች፣ ብዙ ሰዎችን እያገኘን ነው። እነዚህ ሰዎች ለዝናቸው ህይወታቸው በጥሩ ሁኔታ እንዲመሩ በዓለም ደረጃ እንዲታወቁና እንዲወደዱ በወጣቶች ህይወት እየተጫወቱ ለማመን ለማሰብ የሚከብደውን በሕግም በሃይማኖታችንም ያልተፈቀደውን ይህንን አስነዋሪ የተመሳሳይ ጾታ ነገር እያስፋፉ ነው እና ይህንን ነገር እያጣራን ባለንበት ጊዜ አንድ የሆነ አሳዛኝ ታሪክ ደረሰ። አንድ እህታችን ታታሪ ገና የሀያዎቹ እድሜ መጀመሪያ ላይ ያለች ወጣት፣ ያው ሀያዎቹ ማለት ገና ነው። የሰው ልጅ እንግዲህ ከ18 በላይ ትልቅ ነው፣ ምንም ማድረግ ይችላል ቢባልም ያው እንደምታውቁት ነው። እና በዚህ ህይወት ውስጥ ግን እቺ እህታችን በጣም ትልቅ በደል ደርሶባት፣ ትልቅ ጉዳት፣ ለማመን የሚከብድ ጉዳት ደርሶባታል። እቺ ልጅ ታታሪ ጎበዝ ተማሪ ናት፣ ለቤተሰቦቿ የምትኖር ናትና ከአንዳንድ የሰፈር ሰዎች ይሄ መረጃ ደርሶናል። እቺን እህታችንን አግኝተን ያለችበትን ሁኔታ ለማጣራት ምን እንደደረሰባትም ለማወቅ የሚቻለንን እናደርጋለን። እናንተም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለብዙም ሰው እንዲደርስ እያደረጋችሁ ቤተሰባዊነታችሁን ቤተሰቦቻችን እንዲበዙ ብዙ ሰዎች እንዲማሩ አድርጉ። ኮሜንታችሁ ለኛ ብርታት ነው። ኮሜንት አድርጉልን። እቺን ወጣት እህታችንን እናገኛት፣ ምንድነው ያጋጠማት የሚለውን አብረን የምናየው ወደ እናንተ ማደርስ ይሆናል ማለት ነው። አብረን እንቆይ። እባካችሁን በያላችሁበት ተጠባበቁ፣ ታናናሾቻችሁን ጠብቁ፣ እርስ በርስ ተደጋገፉ። በአንድነት ስናደርግ፣ በአንድነት ስንንቀሳቀስ፣ በአንድነት ስንኖር ይህንን ነገር ማስቀረት እንችላለን። ለማስቆም መቀነስ ስላለብን ማለት ነውና አብራችሁን ቆዩ። ወደዛ እንሂድ። እህታችንን እናገኛት። እንግዲህ እሷን ለማግኘት ሰፈር ላይ ነው የምንገኘው። ብዙውን ጊዜ እንግዲህ ወደ ትምህርት እንደምትመላለስ ስለተነገረን ነው መንገድ ላይ ያለ ነው። ወደዛ ሄደን እሷን አግኝተን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ተመልካቾቻችን ያው ልጅቷን ትገኝበታለች የተባለበት ሰፈር ደርሰናል። እስኪ ስትመጣ ደግሞ በዚህ ሰዓት ከትምህርት ቤት እንደምትወጣና ወደ ቤቷ እንደምትገባ ስለተነገረን የእሷ ቤት አካባቢ ነው የምንገኘውና አብራችሁን ቆዩ። ስትመጣ አይታችሁ እንዳትደናገጥ ቀስ እያላችሁ። ሰላም ነው? እንዴት ነሽ? ማን ነህ? ተረጋጊ። አንዴ ማውራት እንችላለን? ምንድን ነው የምናወራው? እንታወቃለን? ምንድን ነው ካሜራው? አይ አትፍሪ። እኛ አንቺን የምናወራው ነገር ስላለ አንቺን ለማግኘት ነው የመጣነው። ምንድን ነው የምታወራው? እሱን እነግርሻለሁ። ቁጭ በይና እናወራ። ለምንድን ነው የምቀመጠው? መፈልገህ ነው ከእኔ? እንታወቃለን ማለት? አንቺ እኔን አታውቂኝም፣ እኔ ግን ስለ አንቺ ሁሉንም ነገር አውቃለሁ። ምንድን ነው የምታውቀው ስለ እኔ? ጓደኛሽ ሀና ስለ አንቺ ሁሉንም ነገር ነግራኛለች። ሀና? አዎ። ሀና የምትባል ደነቀ። ካሜራው ምንድን ነው? ፍሬዎት አይደለሽ? እኔ አንቺን ለመርዳት ነው የመጣሁት። ምንድን ነው የምትረዳኝ? ምንም የምትረዳኝ ነገር እንዳነካኝ። ቆይ እንዳነካኝ። እሺ ተረጋጊና። ካሜራው ዞር ልታደርግልኝ ትችላለህ? ችግር የለውም። የሚያስፈራሽ ከሆነ እንደልተዋለን። ግን ስሚኝ፣ እኔ እንዳትጠጋኝ እና አንቺን እንዳግዝሽ አንቺ ማውራት እንዳለብኝና አሁን ያለሽበትን ጊዜ ሁሉንም ነገር ነግራኛለች። ምንድን ነው የምታግዘኝ? ምንም የሆንኩት ምንም እንዳነካኝ። እሺ ግን እሺ ተረጋጊ። አትፍሪ። እሺ ተረጋጊና ቁጭ ብለን እናወራለን። ተቀምጠን የምናወራው ነገር የለም። ምን መሰለሽ፣ እኔ አንቺን መርዳት እፈልጋለሁ። ምንም አልሆንኩም። ምንድን ነው የምትረዳኝ? ወንድም እባክህ አልፈኝ። ካሜራውን ታጠፋልኛለህ? ነገርኩሽ እኮ ጓደኛሽ ስለ አንቺ ነግራኛለች አልኩሽ። ስለዚህ ስለ አንቺ እኔ ሁሉንም ነገር አውቃለሁ። ስለዚህ እባክሽን ተረጋጊና ቁጭ በይ እናወራለን። እሺ ተረጋጊ፣ አይዞሽ። እኔ አልነካሽም፣ እኔ በእጄ አልነካሽም። ቁጭ በይ አንቺ በራስሽ። ነው ነይ ተቀመጪ። አልነካሽም፣ እኔ ነይ ተቀመጪ። ምንም አትፍሪ፣ አላስገድድሽም። ነይ ተቀመጪ። ይህንንም ደግሞ ካሜራው ያው አንቺ ስለኔ አታውቂም እንዳልኩሽና አና ግን እኔን ታውቀኛለች። ለዛም ነው በጣም ከሷ ጋር እኔ እንደ እህትና እንደ ወንድም ነንና አንቺ ደግሞ ያጋጠመሽን ነገር ለሷ ስለነገርሻት
ወንድሜ እባክህን እቺን ልጅ እርዳት ስላለችኝ ነው። እኔ ደግሞ በዚህ መንገድ ነው የምሰራው። እነዚህ ልጆችን የምታያቸው እንደ ወንድሞቼ ናቸው። ለኔም ላንቺም እንደ ወንድሞችሽ የሚሆኑ ናቸው። አንቺም እኔን አውቃለሁ ለቤተሰብሽ ብቸኛ ልጅ ነሽ። እኔን ግን እንደ ወንድምሽ ይኝና ቁጭ በይና አውራ። እሷ ላንቺ አስባ ነው ባይዚ አንቺ መካድም ደግሞ አይደለም። ያው በምስጢር ለሷ ብቻ ስለነገርሽ መፍራትም ደግሞ የለብሽም። ግን ይሄንን ነገር ሁሉም ጥፋት የሰራ ሰው በደል የሰራ ሰው ሁሉም ሰው የእጁን ማግኘት አለበት አይደለ? ስለዚህ እኔ ደግሞ በዛ ዙሪያ ነው የምሰራው። ተረጋጊና እኔ ተቀመጭ። እኔ አልነካሽም፣ ነይ ተቀመጭ። አትፍሪ፣ አይዞሽ አይዞሽ አይዞሽ። እንግዲህ እሷ እኮ ላንቺ አስባ ነው እንጂ እኮ አንቺን ምስጢርሽን አሳልፋ ለመስጠት አይደለም። ይሄም ደግሞ አንቺ የማትፈልጊ ከሆነ ላናስተላልፈው እንችላለን። ገባሽ አይደለ? አንቺን እረፍት የሚነሳሽ ከሆነ እኛ አንቺ ላይ ጉዳት እንዲደርስ አንቺ እንድትደነግጪ እንድትፈሪን አልፈሽ ሌላ ህመም ውስጥ እንድትገቢ ሳይሆን ላንቺ አስባ ነው። በጣም ስለምትወድሽም ጭምር ነው። ገባሽ አይደለ? እኔ የማገኛቸው ሰዎች እኔ የማወራቸው ሰዎች እኔ ከዛ ነገር እንዲወጡ የምፈልግ ነው። አንቺም ደግሞ ያለሽበትን የአእምሮም ሁኔታ እሷ ነግራኛለች። ሁሉንም ነገር ያው ነግረሻታል አይደለ? ስለዚህ ፍሬው ተረጋጊና እኔን ለሷ አምነሽ ሁሉንም ነገር እንደተናገርሽውላ እኔንም እመኝ። ሁሉንም ነገር ንገሪኝ። ምንድነው ያጋጠመሽ? ማለት እሷ እንግዲህ ጫፍጫፉን ነግራኛለች የሆነውን፣ ግን ይህንን ነገር ደግሞ እኔ ማስቀረት እፈልጋለሁ። አንቺ ምንድነው የምታስቀረው? ሲጀመር እንዴት ሸፋፍነ ምንድነው ልትነግረኝ የምትችለው? ሲጀመር ማን አንተ እንዴ? ቆይ አሁን ከትምህርት ቤት ነው የመጣሽ ያለሽ? ቆይ ይሄን ብለ ነገር ለምን ስለኔ የምታጣራው እንዴ? ነገርኩሽ እኮ የኔ ትልቁ ዓላማ ሰውን መርዳት ነው። አንቺንም ደግሞ የደረሰብሽን ለወራት ያክል የአልጋ ቁራኛ ሆነሽ እንደነበረ ኢሉኒ እንደ የሰው ሳስታል እኔ ምንም መረዳትም ነገር የለም። ሲጀመር ሀና የምትባልም ጓደኛ የለችም። አረ ይጠኛ ነሽ? አዎ አንቺም ፍሬዎት አይደለሽማ እንደዛ ከሆነ። እዚህ ምድር ላይ እኔ ብቻ አይደለሁም ፍሬዎት፣ በጣም ብዙ ፍሬዎቶች አሉ። ሳስታል ሰው እባክህ እኔ ልሂድበት፣ ሰዓት የለኝም። ችግር የለውም ከኔ ጋር ተስማምተሽ የምናወራ ከሆነ ሰዓትሽን አልይዝብሽም። ትንሽ እናወራና ወደ ቤት። አሁንም እኮ ፈርቼ የተቀመጥኩት። ለምንድን ነው የምትፈሪ? እባክህ በቃ ልሂድ እባክህ። አይደለም እኔ እንድትፈሪኝ አልፈልግም። እንድትፈሪኝ ሳይሆን እንድታምኚኝ አምነሽም እንድታወሪኝ ነው የምፈልገው። እኔ አስገድጄሽ አይደለም እዚህ ጋር እያወራሁሽ ያለሁት። እንደዛ እንድታስቢ አልፈልግም። አትፍሪ። እኔ እንድትፈሪኝ አይደለም። እኔ የምፈልገው ይሄ አሁን ውስጥሽ ያለው ፍርሃት ተነቅሎ እንዲወጣ እናም ሌሎችም እንዳንቺ ያሉ እህቶቻችን እንዲጠበቁ ነው ያለው። እንዲሆነ መተ እንዲየቀረስከኝ እንዲሸፋፍነ መተ እንዴ ነው ላልፈራ የምችለው? እሱ አስፈላጊ ስለሆነ ሳላቅ ነይና ተቀመጪ ብለህ እባክህ በፈጠረ አምላክ ነገርኩሽ እኮ እሱ አስፈላጊ ስለሆነ ነው። አስፈላጊነቱ ደግሞ እኔ ላንቺ አይደለም የምሸፈነው። ምንድነው አስፈላጊነቱ? እኔን ማስጨነቅ ነው አስፈላጊነቱ? አይደለም አትጨነቂ። እኔ እንድትጨነቂ አልፈልግም። ይኸው ስሚ፣ አስፈላጊነቱ ደግሞ ምልሽ አንቺ እንድትጨነቂ ላንቺ አይደለም እንደዚህ መሆነው። ይሄ በዚህ ስራ ላይ እንዳልኩሽ ብዙ ሰዎችን አገኛለሁ አይደለ? ከብዙ ሰዎች ጋር አገናኛለሁ። ስለዚህ ራሴን ለመጠበቅ ያክል እንደ ህዝብም ለመኖር ያክል ይሄንን ማረጋው ለራሴ ለነፍሴ ሰዎችን መርዳት ስለምፈልግ ነው። ግን ደግሞ እኔም የራሴ የሆነ እንደ ህዝቡላ የራሴ የሆነ ህይወት አለኝ። ተደካለክ ለምን ድረስ ስለማያገባ ነገር እየገባኝ ሰዎችን ህይወት የምትፈተፍተው? እንዴት አያገባኝ? ሲጀምር ለምን ድረስ ስለዚህ የምታጣራው? እንዴት አያገባኝ? ሲጀምር በምን በኩል ነው የምንተዋወቀው? ነገርኩሽ እኮ አንቺ እኔን አታውቂኝ፣ እኔም አላውቅሽም። ለምን ግን የህይወት አጋጣሚ አንቺ ላይ የደረሰው ነገርና ምንም አልደረሰብኝም። ምንም አልሆንኩ። እባክህ መሄድ የምችል ከሆነ እባክህ ልሂድበት። ፈርተሽ ነው? ንገሪኝ እስኪ። እንዴት ነው ማልፈራክ? ለምን ፈራሽ? እንዴት ነው አንደኛ ማላውቅ ሰው ነህ፣ አንደኛ በዚህ ሁኔታ ቀርበኸኝ እንዴት ነው ማልፈራክ? እረዳሻለሁ። ካሳለፍሽው ነገር አንፃር ብዙ ነገር እንድትፈሪ አይዞሽ። እሺ አንቺን የማያስደስትሽ ከሆነ የማትፈልጊ ከሆነ አላካሽም። ግን
ያሳለፍሽው ነገር ለዚህ እመም እንደዳረገሽ አምናለሁ። ግን በውስጥሽ እኮ ይዞ መኖር እኮ ምንም ጥቅም የለውም እኮ። በውስጥሽ እየተብሰለሰልሽ፣ በውስጥሽ ይህንን ሁሉ እመም እያስተናገድሽ፣ ይህንን ሁሉ ይዘሽ ብትኖሪ ምንም ጥቅም የለውም። ቆይ ሲጀመር እሷ ስለኔ መናገር መብት ማን የሰጣት? አምኛት አይደል እንደ ነገርኳት? ስለምትወድሽ ነው። በዚህ ሁኔታ ብትኖሪ አስቢው እስኪ። እንደዚህ ሆነሽ ብትኖሪ እስከ መቼ? ተወኝ። ሲጀመር ያመንኩት ሰው ሲገዳኝ መጀመሪያ አይደለም። ከርታሽ አይደለም፣ በጣም ስለምትወድሽ ነው። እኔንም ስለምታምንብኝ ነው አንቺን እንዳወራሽ ሁሉንም አሳልፋ የነገረች እንጂ ሀና ትወድሻለች፣ በጣም ትወድሻለች። ቆይ ከንሽ ምን እንደምትፈልገው? አንቺ ላይ የደረሰብሽንም ነገር በእንባ ነው የነገረችኝ፣ ሁሉንም ነገር እንጂ አንቺ ላይ ጠላት ሆና አንቺን ጠልታሽ አንቺን አርቃ ምናምን አይደለም። እንዳልኩሽ እኔ ይሄንን የምቀርጸው ከአንዱ ህይወት አንዱ እንዲማር ነው። ይሄንንም ደግሞ የማደርገው የአንቺንም ህይወት በማይጎዳ መልኩ አንቺንም ለህዝቡ በማያጋልጥ መልኩ ነው የማቀርበው። አንቺን ደግሞ የደረሰብሽን ነገር አውቀን መፍትሄ ልናመጣበት እንችላለን። አውቃለሁ ላለፈው እመም ላለፈው ቁስል ለየትኛውም ነገር ቁስሉ እንዲሽር ላያደርግ ይችላል። ግን ደግሞ ይፎታ ልታገኝ ትችላለሽ። ግን ለቀጣይ ህይወትሽ ዋስትና የሚሆንሽ ነገር ማግኘት ትችላለሽ። እንደዚህ አይነት ነገር የሚያደርጉ ሰዎች ደግሞ ሁሉም በስራው መቀጣት አለበት አይደለ? ክፉ የሚያደርጉ ሰዎች እንደዚህ እየፈነጩ የሰውን ህይወት እያመሰቃቀሉ መኖር አለባቸው ነው የምትዩ? እንደዛ ነው የምትዩ? ንገሪኝ። እባክህ እኔ ከዚህ በላይ መሰቄት አልፈልግም። ከዚህ በላይ የነበርኩበት ሁኔታ ውስጥ ደግሜ መግባት አልፈልግም። ስለፈጠረ አምላክ ህይወቴን እንደገና ተነስቼ ለመኖር እየጀመርኩ ነው። እባክህ ተወኝ፣ እባክህ። እህት የለችም፣ በቃ ተወኝ፣ ህይወቴን ልኖርበት። ስሚኝ ፍሬ፣ እህት ስላለችኝ እኮ ነው ስላንቺም እንዲመጨነቀው። ስላንቺም እንደዚህ እያወራሁሽ አለሁት እኮ እኔም ማንነቴ ሰዋዊነቴ ስለሚሰማኝ ነው። ለዛም ነው እንደዚህ የምጠይቅሽ፣ ለዛም ነው እንደዚህ እያወራሁሽ ያለሁት። ስለዚህ እመኚኝ። እኔ ነበረኝን ነገር ያሳለፍኩትን ነገር በሙሉ ወደ ኋላ ቀብሬዋለሁ። ከዚህ በኋላ ራሴን ለማሻሻል እየሰራው ነው። ህይወቴን ለመርሳት ደግሜ ለመነሳት እየሰራው ነው። እባክህ ደግሜ እያስታወስክ አታሳምመኝ። ተወኝ በቃ እባክህ። እንደዚህ ርቆ መኖር ይቻላል ብለሽ ታስቢያለሽ? እየቻልኩ ነው፣ እየሞከርኩ ነው። እስከ መቼ? እስከሁሌ። ዋስትና አለሽ? ንገሪኝ፣ ዋስትና አለሽ? ያለሽ ዋስትና ምንድን ነው? አንድ የሚረዳኝ ሰው የለም። በቃ እባክህ ተወኝ፣ እባክህ። ልረዳሽ እኮ ነው እየሞከርኩ ያለሁት። አልፈልግም። እባክሽ እንደዚህ አትሁኝ። እኔ እኮ ልረዳሽ ነው እየሞከርኩ ያለሁት። ረስቶ መኖር ደግሞ አይቻልም። መጋፈጥ ነው ትክክለኛው መፍትሄ። ረስቶ መኖር አይቻልም። ለምን? አሁን ላይ በሰው ህይወት የሚጫወቱ ክፉ ሰዎች ነገም ደግሞ ተመልሰው በዚህ ተግባር ውስጥ እንደማይኖሩ ምን ማረጋገጫ አለን? ንገሪኝ፣ ምን ማረጋገጫ አለን? አለ? ዋስትና አለሽ? ይህ ነገር ነገ እንደማይፈጠር ዋስትና አለሽ? አለሽ? ቆይ ንገሪኝ። ይሄንን ዋስትና አለኝ በይኝና እኔ ተውሻለሁ። ለህይወቴ ይሄንን ዋስትና አለኝ፣ አይመለከትህም በይኝ። አዎ ረስቶ መኖር እኮ የሆነ ቁስል የሆነ በቀላሉ ያጋጠመን ነገር ሊሆን ይችላል። ምንድነው የምትፈልገው? እሺ ንገረኝ። ከኔ ምንድነው የምትፈልገው? ምንድነው የምትፈልገው? ምን ላድርግልህ? ምንድነው የምትፈልገው? ካንቺ የምፈልገውን ነገር ልንገርሽ። መጀመሪያ ተረጋጊ። ተረጋግቻለሁ። አየሩ ሰጂና ስላንቺ በደንብ ማወቅ ፈልጋለሁ። ምን ይጠቅማል? ፍሬ ህይወት ማናት የሚለውን በደንብ ማወቅ ፈልጋለሁ። ምን ይጠቅማል? እኔ ስላወቅኝ ስለኔ ሁሉ ነገር ስትረዳ ስለ ህይወት ስላወቅ ምን እንደሚጠቅምህ? ምን ይጠቅምሃል? ምን እንደሚጠቅመኝ እኔ በቃ አንድ ተራ ሰው ነኝ። በቃ እማራለሁ፣ ቤተሰብ አለኝ፣ እገባለሁ፣ እሰራለሁ፣ አለቀ። ሌላ ምንም አይነት ነገር የለም ህይወቴ ውስጥ። እባክህ በቃ ተወኝ። ይሄ ነው በቃ የኔ ህይወት። አዎ እኔም ያንቺ ህይወት እንደዛ ብቻ ቢሆን ደስ ይለኝ ነበር።
እንዲህም አግኝቼ ባላወራሽ ደስ ይለኝ ነበር። ህመም አስተናግደሽ ጉዳት ደርሶብሽ በዚህ መንገድ ባላወራሽ ደስ ይለኝ ነበር። ለምን? የኔ መሻት እሱ ስለሆነ የኔ መሻት ሰው ኖርማል የሆነ የመማር የደስተኝነት የሚያየው ሙጣ ውረድ የህይወት ብቻ ቢሆን ደስ ይለኛል። እንደ አንድ ለሰው ጥሩ እንደሚያስብ ሰው ግን አንዳንዴ ያየሽ ህይወት ይህንን አትፈቅድልንም። የሆነ እመምን እንድናስተናግድ የሆነ ማንፈልገውን ነገር በሌላው ማንመኘውን ነገር ኤክስፒሪየንስ እንድናረግ ታስገድደናለች። አየሽ? ስለዚህ ይህንን ነገር አዎ በአንቺ ማስቆም አንችልም። ሌሎች እህቶቻችንን ግን መጠበቅ እንችላለን። እሷ ጓደኛሽ ሁሉንም ነገር አልነገረችኝም፣ ግን አንቺ ማውራት እንዳለብኝ የደረሰብሽን ትንሽ ነግራኛለች። ካንቺ ግን በፍቃደኝነት መጠየቅን ካንቺ ጋር በፍቃደኝነት ማውራትን ስለምፈልግ ነው። እመኚኝ እባክሽ። እሺ አትፍሪ። እሺ አለካሽም። ግን ምንድነው ፍሬን ያጋጠማት ነገር ምንድነው? በዚህ ልክስ ሰውን እስክትፈራ ብዙ ነገሮችን እስክታሳልፍ ያደረጋት አውቃለሁ። እኔም እንዳልኩሽ ለወራት ሆስፒታል ሕክምና ላይ አልጋ ቁራኛ ሆነሽ እንደነበር አውቄያለሁ። በዚህ ሁኔታሽ ውስጥ ደግሞ ቤተሰብሽ ብዙ አስሎችን እንዳሳለፉ ሰምቻለሁ። እናት አባትሽ እንደተፈተኑ ለቤተሰቦችሽ አንድ ልጅ ብቻ እንደሆንሽ አውቃለሁ። ግን ጀግና ነሽ አንቺ። እኔ አሁን በቃ ሳልነግርሽ ማለፍ የምፈልገው በዚህ ነገር ውስጥ ሁላ ሆነሽ እልም አለሽ። ከእልምሽ ዝንፍ አላልሽም። እልምሽን ለመኖር እየቀጠልሽ ነው። አሁን ደግሞ ወንድም አለሽ፣ የሚጠብቅሽ ወንድም አለሽ፣ በሚያስፈልግሽ ሁላ ከጎንሽ የሚሆን ወንድም አለሽ። እመኚኝ እባክሽ፣ ተረጋጊ እባክሽ፣ ተረጋጊና እመኚኝ። እንዳልኩሽ እሷ እኮ አንቺን አሳልፋ ትሰጣለች። እኔስ ቆይ ሌላ ጉዳትን ብፈልግ እስከዚህ እንደዚህ ቁጭ ብዬ ለምንሻለሁ፣ አወራሻለሁ። ምንም ጥቃት ላደርስብሽ ብፈልግ እስኪ አስቢ። እንደዚህ ያደርጋለሁ ማለት አንቺን ለማጥቃት አንቺን ለመጉዳት ቢሆን አንቺ ቁጭ ብዬ እያወራለሁ በዚህ መንገድ ነው ማወራሽ? አየሻቸው እነዚህን ሰዎች አንቺን በአንድ ትንፋሽ አንድ ሰው ይዘውሽ ሊሄድ ይችላል። አንቺ ላይ ሌላ ጥቃት ትንኮሳ ማድረስ ብንፈልግ የኛ ዓላማ ግን እሱ አይደለም። ገባሽ አይደል? እነዚህ ሰዎች ግን ለጥሩ ዓላማ ለአንቺ ወንድሞች ሊሆኑሽ ሊደግፉሽ አንቺን ደግፈው ደግሞ ሌሎች እህቶቻችንን ደግሞ ከአንቺ እንዲማሩ ለመጠበቅ ነው እዚህ ያሉት። አየሽ አይደለ? እኛ እሱን ነው የምንፈልገው። ስለዚህ ተረጋጊ፣ አይዞሽ። ምንድነው ያጋጠመሽ? ጓደኛሽ በዚህ ልክ እኔን በእንባ ያወራችኝ ነገር በዚህ ልክ ህይወትሽን ያመሰቃቀለ ነገር እንዴት ትንኮሳ ነው የደረሰብሽ? ንገሪኝ እስኪ። አይዞሽ፣ ተረጋጊ። ትንፋሽ መውሰድ ትችላለሽ። አንዴ እሺ እንግዲህ ውድ ተመልካቾቻችን ያው ተረጋግተን ተመልሰናል። ያው እቺ እህታችን ገና የሀያዎቹ እድሜ መጀመሪያ ላይ ያለች ገና ወጣት ልጅ ናት እና በዚህ ህይወቷ ግን በህይወቷ ውስጥ ማሳለፍ የማይገባትን ብዙ ውጣ ውረዶችን አሳልፋለችና አብራችሁን ቆዩ። እንግዲህ አሁን ምንም ቢሆን ስለኔም በደንብ እንደተረዳሽኝ አምናለሁ። ስለዚህ አሁን ሁሉንም ነገር በቃ ካሁን በኋላ በየትኛውም ችግርሽ ውስጥ እኔ ከጎንሽ ነኝ። አምነሽብኛል አይደለ? መታወቂያዬንም አሳይቼሻለሁ፣ ማንነቴንም አውቀሻለሁ። ስለዚህ ፍሪ ሆነሽ ወንድም ቢኖርሽ ወንድምሽ እንደምታወሪ ሆነሽ አናግሪ፣ ወይም ደግሞ ከአባትሽ ከቤተሰብሽ ጋር እንደምታወሪ ለአንቺ የቅርብ ሰው አድርገሽ አውሪ። ይህም ነገር ያው ነግሬሻለሁ። አንቺን ኮንፈርት ለመንሳት አይደለም። አስፈላጊ ከሆነ እንደዚህ ቀርጸን ታናስተላልፈው እንችላለን። አንቺን የማያስደስትሽ ከሆነ ይጠፋል። እኛ ትልቁ ዓላማ ከምንቀርጸው ነገር አይደለም፣ ያው አንቺን የሚመስሉ እህቶቻችን እንዲማሩ ነው እንጂ
የኛ ትልቁ ዓላማ አንቺን ከዚህ ችግር ማውጣት ነው። እሺ እሺ እናት ተረጋጊና እስኪ ሁሉንም ነገር ከማንነትሽ ጀምሪና ምን እንዳጋጠመሽ ምን አይነትም እንዳሳለፍሽ በዚህ ልክ ለወሬ ያክል አልጋ ቁራኛ ሆነሽ እንድትቆይ ያደረገሽ ያጋጠመሽ ነገር ምንድነው? እኔም እውነቱን ለማውራት እንዳልኩሽ እንግዲህ ብዙ የሚሄድባቸው ብዙ የምደርስላቸው ሰዎች እያሉ እቺ ጓደኛሽ በእንባ ነው ስታወራኝ አልቻልኩም። እኔም እንዳልኩሽ እህት አለች እምሳሳላት እምኖርላት ለኔ ብላ ብዙ ጣውረዶችን ብዙ ህመሞችን ያስተናገደች እህት አለች ማለፍ ስላልቻልኩም እሺ ስለዚህ ነገር ምንድነው ያጋጠማት? ሁሉም ነገር አሪፍ እየሄደ ነበር። እንደማንኛውም ልጅ ከቤተሰቤ ጋር ደስተኛ ነበርኩ። እናቴም አባቴም እኔን ለማስተማር እኔን ጥሩ ደረጃ ለማድረስ በየራሳቸው ስራ ይሰሩ ነበር። ከሆነ ጊዜ በኋላ ግን ነገሮች ተለዋወጡ። እናቴ ባልታወቀ ህመም አልጋ ላይ ወደቀች። የኔም የቤተሰቤም የእናቴም ችግር ሙሉ በሙሉ አባቴ ላይ ሆነ። አባቴ ሰርቶ የሚያመጣው ገንዘብ ከእለት ጉርሳችን ያለፈ አልሆናል። አይደለም ለኔ ትምህርት ቤት ወጪ ሊሸፍን ቀርቶ ለእናቴ አንድ ቀን እንኳን የምትጠው መድኃኒት መግዛት አይችልም የሱ ብር። ስለዚህ የግድ አንድ ውሳኔ መወሰን እንዳለብኝ ገባኝ። እኔም ከትምህርቴ ጎን ለጎን ስራ እየሰራሁ እነሱን የግድ ማገዝ ነበረብኝ። እናቴም ምን አባቴ እኔን ትልቅ ደብታ ለማድረስ ብዙ መስዋዕትነት ከፍለዋል። አባቴም የቀን ስራ ብትል ዘበኝነት ብትል ያልሰራው ስራ የለም። እናቴም ብትሆን የሰው ልብስ ታጥፋለች፣ በሰራተኝነት የሰው ምግብ ታበስላለች። ለሊት በጧት እየተነሳች ደግሞ መንገድ ታጸዳለች። ይህን ሁሉ ዋጋ የሚከፍሉት ለኔ ነው። እንዲህ ለብሼ ስወጣ ሁሉም ሰው የደላኝና የተሞላቀኩ ይመስላል። እነዚህ ልብሶች እናቴ ከምትሰራባቸው ሀብታም ሰዎች ናቸው የሚላኩልን። እባክህ ይሄ መንገድ ነው፣ በጣም ብዙ ሰው እየተመለከተን ነው። እንደምታየው በጣም ብዙ ሰው እየተመላለሰ ነው በዚህ መንገድ። ይሄ ሁሉ ነገር ከሰማ አባቴ ይጨነቅብኛል። እባክህ ከዚህ ቦታ እንነሳ። ቦታን ቀይር እባክህ። በቃ እሺ ተረሽ በቃሽ። ታውቃለህ እናቴ ታማሚ ናት። ብዙ ጊዜ ደግሞ ሰው ያየውን ነገር ነው የሚያምነው። ይሄን ነገር አንስተው ለእናቴ የሆነ ነገር ቢሏት ከመሟል ሌላ ህመም ነው የሚለው። ሰው ባላረጋገጠውና በማያውቀው ነገር እርግጠኛ ሆኖ ማውራት እየተለመደ። እስኪ ንገሪኝ ሁሉንም። እናትሽ ምንድን ነው የሆነችብሽ? እንዳልኩክ እንደዚህ እንደ ሀብታም ልጅ ተቀማጥዬ የማድገው በሁለቱ ልፋት ነው። እሷ በምታመጣው ልብስ እንዲዘንጣለው፣ እነሱ በሚሰሩት እነሱ በሚለፉበት ገንዘብን ይጠግቤ አድራለው። ሁሉ ነገር እነሱ ላይ ነው። እነሱ ስራቸውን ካቆሙ እኔም እያንዳንዱ ህይወት ይቆማል። ሁለቱም ለኔ በጣም ነው የሚለፉት። ስለኔ እድገት፣ ስለኔ ትልቅ ቦታ መድረስ፣ ስለኔ ትምህርት፣ ስለኔ ወደፊት ህይወት እያንዳንዱን ነገር እያሰቡ ነው ይሄን ሁሉ መስዋዕትነት የሚከፍሉት። ልጄ ነገ ትልቅ ቦታ ደርሳ እፎይ ታረገናለች። ልጄ ነገ ትልቅ ቦታ ደርሳ እኛን ትጦረናለች። የዘውትር ህልማቸው እኔን ትልቅ ቦታ ላይ ማየት ነው። ለዛም ነው የሚለፉት።
ለዛም ነው ለመስዋዕትነት የሚከፍሉልኝ። እናቴ እንደነገርኩ ከቤት ለቤት የዞረች ከምትሰራው በተጨማሪ የመንገድ ጽዳት ትሰራለች። አንድ ቀን ያው እንደተለመደው ማታ 12 ሰዓት ላይ ተነሳችና ልትሄድ ቻው ብላ ምናምን ወጣች ከቤት። እኛም እሷ ጠዋት ስለምትሄድ ጠዋት ላይ ምግብ ምናምን ቁርስ ምናምን የምሰራው እኔ ቻው ብለናት ሄደች ምናምን። ግን በምትመጣበት ሰዓት አልነበረም ይዛኔ በጣም ብዙ ጠብቅናት። እንደ በፊቱ በትክክለኛ ሰዓት አልነበረም። ጠብቅናት አትመጣም። በጣም ብዙ ሰዓት ጠብቅናት። ጭራሽ እየጨለመ መጣ። ከዛ ወደ ምሰራበት አካባቢ እኔና አባቴ ለመፈለግ ሄድን። ስንሄድ ግን እናቴ መንገድ ላይ ወድቃ ነበር። ማለት ቆይ ከሷ ጋር የሚሰሩት ሰዎች የሉም ወይስ ሳትደርስ ነው? ከሷ ጋር የሚሰሩ ሰዎች ሁሉም ስራውን ጨርሶ ከሄደ በኋላ ነው የወደቀችው። እሺ። ግን አንድም ሰው ዞር ብሎ አላያትም ነበር። ያው የኛም ሰው ተጨካክ ነው። ይዘናት ወደ ሆስፒታል ሄድን። ግን ደግሞ በሽታዋ በጣም ከፍተኛ ነበር። አይደለም አባቴ ብቻ በሚሰራው ገንዘብ ሁለቱም የሚያመጡት ብር ተጠራቅሞ እንኳን የሷን የሆስፒታል ክፍያ፣ የመድኃኒት፣ የሕክምና ወጪ ሊሸፍንላት አይችልም። አንድ ቤት አለችን። የግድ እሷን መሸጥ ነበረብን። ካለበዚያ ደግሞ ወይም ብር ካላገኘን እናቴም ትሞታለች። አባቴ ለልጅ ያወርሳታለሁ ያላት ቀሪ ሀብት በጣም እያዘነ ሸጠው። የግድ ሚስቱን ማትረፍ ስላለበት፣ የግድ እናቴን ማትረፍ ስለነበረበት ያደኩበት ቤት ተሸጠ። የነበረን ቀሪ ሀብት ተሸጠ። እናቴ ግድ መዳን ስለነበረባት ግን የሁላ መስዋዕትነትም ተከፍሎ እናቴን ካልጋ ቁራኛነት ሊነጥላት አልቻለም። ከሆስፒታል ስትወጣ በተከራየናት በጣም ደሳሳ ጎጆ ውስጥ ገባች። አይደለም ለሶስት ሰው ለአንድ ሰው እንኳን አትበቃም። አልጋ ላይ ነው የምትውለው፣ አልጋ ላይ ነው የምታድረው። እኔና አባቴ ብቻ ነን ወተን የምንገባው። እኔ ለትምህርት፣ አባቴ ደግሞ እኛን ለማኖር። እኔ በትምህርቴ በጣም ጎበዝ ስለሆንኩኝ በፍጹም አባቴ ትምህርቴ እንዳቋርጥ አይፈልግም። የፈለገው መስዋዕትነትን ከፍሎ ትምህርቴን በጥሩ ነገር ጨርሼ እሱ እንዳኮራው ቤተሰቤን እንድለውጥ ነው አይፈልገው። ለዛም ነው የሚለፋው። እዚህ ነገሩ ሁላ ውስጥ ሆኖ አንቺ እንድትማሪ ይጥራሉ ማለት ነው። አይገርም? በጣም ጠንካራ ናቸው። ከዛ ቆይ እናትሽ ህመም ምንድን ነው የተባለው? ማለት ከዛ በኋላ እንግዲህ ቤታችሁን እስከ መሸጥ ደርሳችሁ መዳን አልቻለችም? ለመዳን ይበልጥ ከዛ በላይ ገንዘብ ያስፈልጋል። እሺ። ይበልጥ ሆስፒታል ውስጥ ተኝታ ማደር፣ ሆስፒታል ውስጥ ሙሉ ክትትሏን ማድረግ ነበረባት። ለዛም በስችል ደግሞ አቅም የለንም። አይደለም ሆስፒታል ልትከታተል የአንድ ሳምንት የመድኃኒት ወጪዋን እንኳን መሸፈን የማንችልበት ሁኔታ ውስጥ ሁላ ነበር። ለዛ ነው ወደ ቤት የመጣችው። ህመሟ ከፍተኛ ነው። የመድኃኒቷ ወጪ ብዙ ነው። ይህን ሁላ ነገር የሚያደርገው ግን አባቴ ነው። እሷን ለማዳን ይሰራው ከነበረ ተጨማሪ ስራ በቀን 1 2 3 ስራ ይሰራል።
በማይችል ጉልበቱ ሲሚንቶ ይሸከማል፣ ድንጋይ ይሸከማል፣ ለሊት ዘበኝነት ይሰራል። የማይሰራው ስራ የለም። እሺ ምክንያቱም እናቴ ስራዋን አቁማለች። እናቴ ታመጣ የነበረ ገቢ ቀርቷል። ሁሉም የቤት ወጪዎች አባትሽ ላይ ሆነ ማለት ነው? አዎ የትምህርት ቤቴም እንደዛ። ኦኬ የግል ትምህርት ቤት ነው የምትማረው? አዎ በዚህ ሁኔታ እንኳን ከዛ ትምህርት ቤት እንደወጣ እንኳን አይፈቅድልኝም። ስንተኛ ነው የምትማረው ወይስ? ኮሌጅ ነው የምማረው። ኦኬ ኮሌጅ ነው የምትማረው። እሺ ልመረቅላቸው ትንሽ ነው የቀረኝ። ግን ደግሞ በዚህ ጭንቀት ትምህርቴን መቀጠል እየቻልኩ አይደለም። እስኪ ምንድነው ያጋጠመሽ ታዲያ? ምንድነው ከዛ በኋላ አንቺም እንግዲህ የቤተሰብሽን ፈተና እያለ አንቺን ደግሞ በግልም ህይወትሽን የሚፈትን ብዙ ነገሮችን እንግዲህ ያው ጓደኛሽም ስትነግረኝ ለእናትሽ ለአባትሽ ብለሽ ጠንክረሽ እንዳለሽ እንጂ ብዙ ውሳኔ የማይሆኑ ውሳኔዎች ውስጥም የመወሰን ደረጃም ደርሰሽ እንደነበረ ግን የለፉብሽን ቤተሰቦችሽንም ብለሽ ሁሉንም ምንም እንዳልተፈጠረ ህመምሽን እንዳሳለፍሽው ችለሽው እንደኖርሽ ችለሽው ህይወትሽን እንደቀጠልሽ ነግራኛለች። ምንድነው ታዲያ የተፈጠረው? ታውቃለህ እንደማንም በችግር ውስጥ እንዳደገ ልጅ የራሴ የምላቸው ህልሞች ነበሩኝ፣ የራሴ የምላቸው ስኬቶች ነበሩኝ። እያንዳንዱ ነገሬን ከቤተሰቤ ጋር ነበረ ማሳለፍ የምፈልገው። በትምህርት ቤት ትልቅ ቦታ ደርሼ ቤተሰቤን ማኩራት፣ ቤተሰቤን እፎይ ማድረግ ህልሜ ነበረ። ተምሬ ጨርሼ ወደ ስራ ለመግባት እንጂ እንደዚህ አይነት ሁኔታ ውስጥ እገኛለሁ ብዬ አንድም ቀን ማሰብ አላውቅም። የሆነ ትልቅ ቦታ ላይ የነበረ ነገር ባንዴ ሲወድቅ ምንም እንደማይገኝ አይነት ሁኔታ ውስጥ ነበር የገባሁት። እንደ መስታወት እንደ ተወረወረ መስታወት ነው ድቅቅ ብዬ ፈራረስኩት። ብዙ ነገር ነው ያጣሁት። እኔነቴን፣ ማንነቴን፣ ህልሞቼን፣ ሁሉንም ነገር ነው ያጣሁት። አባቴን በዚህ ሁኔታ ማየት ስላልቻልኩ የሚሰራውም ነገር ከደጉርሳችን አላልፍ ስላለ የግድ ነው አንድ ውሳኔ ላይ መድረስ ነበረብኝ። ከትምህርቴ ጎን ለጎን ስራ መስራት ነበረብኝ። የግድ ማገዝ ነበረብኝ። የግድ ትምህርቴን ለነሱ ስል ማቋረጥ የለብኝም። እኔ እንኳን ብፈልግ አካባቢያችን ላይ አንድ ጎበዝ ደላላ ነበር። ሁሉም ያውቀዋል። እኔንም ከልጅነቴ ጀምሮ ያውቀኛል። በጣም ጎበዝ ነው። ሁሉንም ስራ ያስቀጥራል። የማይሰራው ስራ የለም። እኔም ስለማውቀው ሄድኩና በትርፍ ሰዓቴ ልሰራው የምችለው ስራ ቀን ቀን ስለምማር ማታ ማታ ልሰራው የምችለው ስራ ብዬ ጠየቅኩት። ችግር እንደሌለውና እንደሚያስገባኝ ጥሩ ሰው እንደሚያውቅ ነገረኝ። በዛ ተስማምተን አባቴንም የግድ ቢሆን አሳምኘው ስራውን ለመቀጠር ከሰውየው ጋር ወደ አንድ ክለብ ሄድኩኝ። እሺ ኦኬ የክለብ ስራ ነው? የክለብ ስራ ነው። በእርግጥ እዛ እስክደርስ ድረስ ስራው ምን እንደሆነ አላወቅኩም ነበር። ገባውና አንዳንድ ሰዎችን አነጋገርኩ። እዛ ክለብ ውስጥ ከዛሬ ጀምረሽ መስራት እንደምትችያለሽ ብለው ነገሩ። እኔ ደግሞ በቃ ነገ ሙሉ በሙሉ ተዘጋጅቼ መጥቼ ስራውን መጀመር እችላለሁ አልኳቸው። በዛ ተስማምተን እሱም ማስቀጥሮኝ ተለያየን። የነበሩት የመጀመሪያ ጊዜያቶች አሪፍ ነበሩ። አንዳንድ ቲፖችን አገኛለሁ፣
አባቴን በትንሹም ቢሆን በቀን አግዘው ነበር። እኔም ትንሽም ቢሆን እያገዝኩት ስለሆነ ደስ አለኝ። ጠንክሬ መስራት ጀመርኩ። ከሆነ ጊዜ በኋላ ግን ነገሮች ተለዋወጡ መጡ። ማስተናገዳቸው ሰዎች በግድ መጠጥ እንድጠጣ ይገፋፉኛል። አለቃችንም ጠጭ ይለኛል። ችግር የለም ይሉኛል። ሁሉ ችግር የለም ጠጭ እንፈቅድልሻለን ይሉኛል። ኦኬ ከከስተመሮች ጋር ቁጭ ብለሽ ማለት ነው? አዎ። ከዛ እሺ ብዬ የመጀመሪያ ቀን ጠጣ። ከዛ ትንሽ ብሮች ሰጡኝና ሄዱ። ድጋሜ እነዛ ሰዎች ተመልሰው መጡና አሁንም እንድጠጣ። ከዛ እኔም እሺ ብዬ ተቀምጬ መጠጣት ጀመርኩ። ከዛ ግን ከዛ ምን ተፈጠረ? ማላውቀው የሆነ ክፍል ውስጥ አስገብተው በየተራ ደፈሩኝ። አይዞሽ። እንግዲህ ነገር ለማንም መናገር አልቻልኩም። ቆይ ይሄ ነገር ሲፈጠር የቤቱ ከአንቺ ጋር የሚሰሩ ሰዎች የቤቱ ባለቤት ዝም ብሎ ነው የሚያዩት? ምንም እንደማያውቁ ነው የሚያስመስሉት። እኔም ደፍሬ እንዲሆን ያለው ብዬ ለመናገር አቅም አነሰኝ። ምክንያቱም ሁሉም እያዩ ዝም ይላሉ። ግን ታውቃለህ እንደዚህም ሆኜ ስራውን አላቆምኩም። ደግሜ ወደ ስራው ሄድኩ። ማለት እንደዚህ አድርገውሽ? ቤተሰብ አለኝ። የታመመች እናት አለችኝ። አቅሙ እየደከመ ለፍቶ የሚገባባት አለኝ። ሁሉም ለኔ ሲሉ ነው የታመሙት። እኔም ለነሱ ህመሜን ችዬ ስራዬን ቀጠልኩ። በድጋሚ ከመጠጥ ጋር የሆነ ነገር ቀላቅለው በአሁኑ ግን የተለየ ነበር።